ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። ሌብነትን በተመለከተ በመረጃ የተደገፈ ጥቆማ የሚቀርብ ከሆነ የትኛውም አመራር ተጠያቂ እንደሚሆን አረጋገጡ። ለውጥ ለማምጣት መራር ወቅቶችን ማለፍ የግድ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከመላው ሀገሪቱ ከተጣጡ የንግድ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በመድረኩ ህገወጥ የንግድ ስርዓቶች፣ የንብረት ታክስ፣ ሰላምና ደህንነት እንዲሁም ከሙስና ጋር የተያዙ የንግድ ዘርፍ እንቅፋት የሆኑ ጉዳዮች ከንግዱ ማህበረሰብ በኩል ተነስተዋል። ጠቅላይ ሚኒስትሩ በሰጡት ምላሽና ማብራሪያ እየተነሱ ያሉ ችግሮችን ለመፍታት በጋራ መስራት ይገባል ብለዋል። ዲጂታል አገልግሎትን ማጠንከር የሌብነት በር የሚዘጋ በመሆኑ በቀጣይ በትኩረት እንደሚሰራበትም ተናግረዋል። ሌብነትን በተመለከተ በመረጃ የተደገፈ ጥቆማ የሚቀርብ ከሆነ የትኛውም አመራር ተጠያቂ ይሆናል ብለዋል። ህገወጥ የኮቴ ክፍያዎችን ለማስቀረት ክፍያ የሌለበት ፍተሻ የተጠናከረበት የኬላ ቁጥጥር ስርዓት እንዘረጋለን ሲሉ ተናግረዋል። የከፍተኛ ትምህርት ተቋማት ተማሪዎች በኢንዱስትሪ የመስክ ልምምድ የማድረግ ግዴታ እንደሚጣልባቸውና ይህም ነባራዊ ሁኔታ የተረዳ ገበያውን የሚመጥን የሰው ኃይል ለማፍራት እንደሚያስችል ገልጸዋል። በዲፕሎማሲ መስክ የንግዱ ማህበረሰብ ተጠቃሚ የሚሆንባቸው የግንኙነት መስመሮች መዘርጋታቸውን ጠቁመዋል። የኢትዮጵያ የሃይማኖት ተቋማት ሀገር አቀፍ የሰላም ጉባኤ በባህር ዳር መካሄድ ጀመረ። የኢትዮጵያ የሃይማኖት ተቋማት ሶስተኛው ሀገር አቀፍ የሰላም ጉባኤ በባህር ዳር ከተማ እየተካሄደ ነው። የአማራ ክልል የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው የሰላም ጉባኤ ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ሐሳብ ነው እየተካሄደ የሚገኘው። በጉባኤው ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የሃይማኖት ተቋማት የበላይ ጠባቂ አባቶች፣ ከተለያዩ ክልሎች ጥሪ የተደረገላቸው እንግዶችና ሌሎች ከፍተኛ የክልሉ የሥራ ኃላፊዎች ታድመዋል። በዚሁ ሀገር አቀፍ ጉባኤ ላይ ከ400 በላይ ተሳታፊዎች የሚታደሙ ሲሆን 2 የመወያያ ሰነዶች ቀርበው ውይይት እንደሚደረግባቸውም ይጠበቃል። የኢትዮጵያ የቡና ምርት በቀጣዩ ዓመት 11.6 ሚሊዮን ጆንያ እንደሚደርስ ዓለም አቀፉ የቡና ገበያ ትንበያዎች አመለከተ። የኢትዮጵያ የቡና ምርት ከቀጣዩ ዓመት ጥቅምት 2018 ዓ.ም ጀምሮ ባለው አንድ ዓመት 11.6 ሚሊዮን ባለ 60 ኪሎ ግራም ጆንያ እንደሚደርስ ዓለም አቀፉ የቡና ገበያ ትንበያዎች አመልክቷል። ምርቱ በተያዘው የአውሮፓውያኑ ዓመት ይገኛል ተብሎ ከሚጠበቀው ምርት በ9 በመቶ ብልጫ ይኖራል መባሉን ከዋዜማ ያገኘነው መረጃ ያመለክታል። የሀገሪቱ የቡና ምርት በከፍተኛ መጠን እንዲጨምር ምክንያት የሚሆኑት ተስማሚ የአየር ሁኔታ፣ የምርጥ ዘርና የግብዓት አቅርቦቶች መሻሻልና ያረጁ የቡና ተክሎችን በአዲስ የመተካት የተሳካ ዘመቻ ናቸው ተብሏል። ኢትዮጵያ በአውሮፓውያኑ 2033 በዓለም ሁለተኛ ቡና ሻጭ ሀገር ለመሆንና የውጭ ንግድ ገበያዋን በዓመት $4 ቢሊዮን ለማድረስ አቅዳለች። ምርታማነትን ውጤታማ ለማድረግ ጊዜን፣ ጉልበትና ካፒታልን አጣምሮ መስራት እንደሚያስፈልግ ተገለጸ። የኢንዱስትሪ ሚኒስቴር ምርታማነት ምንድነው በሚል ጽንሰ ሐሳብ ከክልልና ከተማ አስተዳደር ኢንዱስትሪ ቢሮዎች ለአምራቾች፣ ለተጠሪ ተቋማትና ለተቋሙ ሰራተኞች ስልጠና ሰጥቷል። ስልጠናውን የሰጡት የኢትዮጵያ ታምርት የአቅም ግንባታ ክላስተር አስተባባሪ አቶ ዮናስ መኩሪያ እንደገለጹት ምርታማነት ደንበኞችን ታሳቢ ያደረገ ጥራትና ጊዜን መሰረት አድርጎ ዓለም አቀፍ መመዘኛዎችን የሚያሟላ ተመራጭና ተወዳዳሪ የምርት ስርዓትን መትከል ነው ብለዋል። የምርታማነት ዋና ጉዳይ ግብዓትና ውጤት ሲሆን ይህም በሚፈለገው ልክ ለማስኬድ የጊዜ አጠቃቀም፣ ቴክኖሎጂ፣ የሰራተኞች ክህሎት፣ ጤናማ የሥራ አካባቢና የሥራ ደህንነት ወሳኝ ናቸው ማለታቸውን ከተቋሙ ያገኘነው መረጃ ያመለክታል። ምርታማነት በግል በቢዝነስ ወይም በሀገር ደረጃ ለእድገት ቁልፍ ነገር ነው ያሉት አቶ ዮናስ መንግስት በዘርፉ ላይ ጥናትና ምርምር በማድረግ ወደ ተግባር የሚቀይር ተጨባጭ ለውጥ ለማምጣት እየሰራ ይገኛል ብለዋል። ምርታማነትን በማሳደግ የሀገራችን ኢንዱስትሪ ዋነኛ የኢኮኖሚ ምንጭ ለማድረግ ስራዎችን በፖሊሲዎችና ስትራቴጂዎች አፈጻጸም በየጊዜው ከሚመለከተው አካል ጋር በመሆን መገምገም፣ እያሻሻሉ በመስራት ወቅቱ የሚጠይቀው ስራ እየተሰራ መሆኑን አመልክተዋል።
ለከፍተኛ ትምህርት የመውጫ ፈተና የፈተና ፕሮቶኮል አዘጋጅተው ዩኒቨርሲቲዎችና ተፈታኞች እንዲያውቁት መደረጉ ተገለጸ። የትምህርት ሚኒስቴር የተከለከሉ ቁሳቁሶችን ይዘው ወደ ፈተና ማዕከላት የመጡ ተፈታኞች ከፈተና እንዲሰናበቱ ማድረጉ ተመልክቷል። የከፍተኛ ትምህርት ዘርፍ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና እንደገለጹት ከሰኔ 2 2017 ዓ.ም ጀምሮ በሁሉም ዩኒቨርሲቲዎች እየተሰጠ ላለው የመውጫ ፈተና የሚያገለግል የፈተና ፕሮቶኮል ተዘጋጅቶ ተፈታኞችና ፈታኞች እንዲያውቁት ተደርጓል ብለዋል። በፈተና ፕሮቶኮል ሰነዱ በመውጫ ፈተና የተከለከሉ ነገሮችን በሰነድ በማዘጋጀት እያንዳንዱ ተፈታኝ ምን ዲሲፕሊን መጠበቅ እንዳለበት፣ በምን አግባብ መስራት እንዳለበትና ጥፋት ከተገኘበት በምን አግባብ እንደሚጠየቅ በዝርዝር የተመላከተበት መሆኑን ዶክተር ኤባ ገልጸዋል። የፈተናው ጥራትና ደህንነት ማስጠበቅ አስፈላጊ በመሆኑ በየተቋማቱ ከፍተኛ ጥንቃቄዎች ማድረጋቸውን ፈተናውንም ከሌሎች ከፍተኛ ትምህርት ተቋማት ተመድበው የመጡ ተፈታኞች ተማሪዎች እንዲፈተኑ መደረጉን የአካዳሚክ መሪ ስራ አስፈጻሚው ጠቁሟል። በሌላ በኩል ከግንቦት 25 እስከ ግንቦት 30 2017 ዓ.ም በተሰጠው ሬሚዲያል ፈተና የተከለከሉ ነገሮችን ይዘው የመጡ የተወሰኑ ተፈታኞች የፈተናውን ደህንነት ለማስጠበቅ ሲባል ከፈተናው እንዲሰናበቱ መደረጉን ዶክተር ኤባ ገልጸዋል። በሬሚዲያል 76790 ተማሪዎች ለፈተና መቀመጣቸውን ከሰኔ 2 ቀን 2017 ዓ.ም ጀምሮ የተሰጠ ባለው የዩኒቨርሲቲ መውጫ ፈተና ደግሞ 190787 ተማሪዎች ፈተና በመውሰድ ላይ እንደሚገኙ ኃላፊው ጨምረው አመልክተዋል። ኢዜማ የሊቀመንበር ምርጫ ሊያደርግ ነው። እጩ ተወዳዳሪዎች የምረጡ እንቅስቃሴ ጀምረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጠቅላላ ጉባኤውን በመጪው ሰኔ 28 እና 29 ቀን 2017 ዓ.ም የሚያደርግ ሲሆን በዚህም ጠቅላላ ጉባኤ ከፍተኛ አመራሮች ምርጫ እንደሚያካሂድ ፓርቲው አስታውቋል። በጠቅላላ ጉባኤው የሊቀመንበር፣ ምክትል ሊቀመንበር እንዲሁም የዋና ጸሐፊና ፋይናንስ ኃላፊ ምርጫ ይደረጋል ተብሏል። በዚህ መሰረት ባለፉት ወራት የእጩ ልየታ የተደረገ ሲሆን በትናንትናው ዕለት ሰኔ 2 ቀን 2017 ዓ.ም ለኃላፊነት የሚፎካከሩ ተወዳዳሪዎች የፓርቲውን ማህበራዊ ትስስር ገጾች ተጠቅመው የምረጡኝ ቅስቀሳ የሚያካሂዱበትን ዕጣ ማውጣታቸውን ፓርቲው ጠቁሟል። በተጨማሪም የውድድርና የምረጡኝ ቅስቀሳ የስነ ምግባርና ደንብ ላይ ፊርማቸውን አኑረዋል ተብሏል። የእጩ ተወዳዳሪዎች ከሰኔ 2 ቀን 2017 ዓ.ም ጀምሮ እስከ ሰኔ 26 ቀን 2017 ዓ.ም በይፋ የምረጡኝ ቅስቀሳ እንደሚያካሂዱ አስመራጭ ኮሚቴው አስታውቋል። የውጭ ዜና እንግሊዝ በፍልስጤማውያን ላይ ግጭት በማስነሳት ምክንያት በጠረጠረቻቸው 2 የእስራኤል ሚኒስትሮች ላይ ማዕቀብ ጣለች። ማዕቀብ የተጣለባቸው የፍልስጤም የሀገርነት ዕውቅና ፈጽሞ የማይቀበሉ ናቸው የተባሉትን የእስራኤል ደህንነት ሚኒስተር ኢታማር ቤንጊቪርና የገንዘብ ሚኒስተር ቤዛሌል ስቲሞርችን ናቸው። በዚህም የእንግሊዝ መንግስት በዌስት ባንክ በሚገኙ ፍልስጤማውያን ላይ ግጭት በማስነሳት ምክንያት ማዕቀብ እንደተጣለባቸው ገልጿል። ማዕቀቡ ወደ እንግሊዝ እንዳይገቡ ከማድረግ በተጨማሪ በእንግሊዝ ሀገር የሚገኝ ንብረታቸው እንዳይንቀሳቀስ ታግዷል። በሚኒስትሮቹ ላይ ከእንግሊዝ በተጨማሪ ካናዳ፣ አውስትራሊያ፣ ኒውዚላንድ እና ኖርዌይ ማዕቀብ የጣሉ ሀገራት ናቸው። በአውሮፓ በሀገራት መካከል ያልተለመደ ክስ ተመሰረተ። ኔዘርላንድ ጎረቤቷ ቤልጅየምን ነፋስ በመስረቅ እንደከሰሰች ተዘግቧል። የክሱ መንስኤ ደግሞ ቤልጅየም በሰሜን ባህር ወደ ኔዘርላንድ የሚነፍሰውን ነፋስ ትይዩ የነፋስ ኃይል ማመንጫ ተርባይኖችን በመትከሏ ነው። የኔዘርላንድ የአየር ሁኔታ ትንበያ ዋና ስራ አስፈጻሚ ሬምኮ ቪልጆርበርግ ቤልጅየም ተርባይኖቿን ከኔዘርላንድ በፊት በመትከሏ ምክንያት ኔዘርላንድ ማግኘት የነበረባትን 3% የሚሆነውን የነፋስ ኃይል እንደተዘረፈች ተናግረዋል። ጥናቶች እንደሚያሳዩት ከነፋስ ኃይል ተርባይኖች ጀርባ ያለው የነፋስ ፍጥነትና ግፊት በእጅጉ እንደሚቀንስ ዋና ስራ አስፈጻሚው ገልጿል። ይህ ሁኔታ በአገራት መካከል ግጭት እንዳይፈጠር የተሻለ የተቀናጀ አሰራር እንደሚያስፈልግ ቪልጆርበርግ አሳስበዋል። በተለይም የሰሜን ባህር ቀጠና ለነፋስ ኃይል ማመንጫዎች ተስማሚ በመሆኑ ወደፊት ብዙ ተርባይኖች ሊተከሉ እንደሚችሉ በመግለጽ የአየር ስርቆት ወደ ግጭት አድርጎ ጦርነት እንዳያስነሳ በጋራ መስራት ወሳኝ መሆኑን አጽንኦት ሰጥተውበታል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ